እንኳን ደህና ቆየኝ። ምንድነው ኤርፎን የምትጠቀሙ? ምን አይሰማም? የሆነ የሚንቆሻቆሽ አሁን ጥሩ ድምፁን ቀንሽ ነበር። ይኸው ጋይስ 1 ሰዓት ተኩል ነው የምንቆየው። ይሄ አስጀምሬዋለሁ። 1 ሰዓት ከ30 ደቂቃ ሲያልቅ እንጨርሳለን። አላርሙ ሲጮህ። እሺ ቀጥይ። እኔ እናት ምን እንታዘዝ? ሰላም ነው። በጣም ደስ ትመቸኛለህ። አድናቂ ነኝ። አመሰግናለሁ። የምትናገራቸው ሁሉ ነገር በጣም ትምህርት አዘል ናቸውና በጣም ደስ ይላሉ። በዚህ ቀጥል። ስላገኘው ደስ አመሰግናለሁ። አድናቂ ነኝ። ከመቂ ልጋብዝ ጭማቂ አይነት ነገር ነው ተጋብዣለሁ። አድናቆቱን ግን በስሱ ብታረጉት እንደ ሀሳብ ብዙ አረፋ የሚደፍቅ ሰው አለ እዚህ ውስጥ ገብቷቸዋል። ስደነቅ የሚሸክከው ሰው አለ። ጥሩ ያዝንላቸዋለሁ። ለነሱ በገዛ ስልካቸው ለምን ይቃጠሉ? ወድ ሰላም አሌክስ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ደህና ነህ? ምንድን ነው ድምፅሽ? ተዳክመሽ ነው? ፍቅር ነው? ፍቅር እንኳን አይደለም። ቀና በያ። አይዞሽ፣ ከባድ ነው። እሺ ምን እንታዘዝ? እኔ እንኳን አሌክስ እኔ ይሰማል ድምፄ? ይሰማል። ማለት የሆነ በቃ ግራ የሚያጋባ ስሜት ውስጥ ነኝ ያለሁት። ማለት በራሴ ስህተት በራሴ ጥፋቶች ምናምን ነገር የሆነ የራሴን ህይወት በቃ እንዴት ብዬ ልንገርህ ወደማይሆን ነገር ውስጥ አድርጌዋለሁ። በራሴ እጅ ማለት ነው። ሰው በራሱ እጅ ጥፋተኛ ይሆናል። ለራሴ ጥፋተኛ ሆኜ በራሴ ህይወቴ የሆነ በቃ ግራ የገባው ነገር አድርጌያለሁና ምን ትነግረኛለህ? ምንድን ነው እሱ? ንገሪና። ግራ የገባው ምንድን ነው? እሺ ያው ዞሮ ስለ ፍቅር ነው ማማከር። ያው አፍቅሬ ሳይሆን ማለት እኔ በፊት ላይ ማለት ነው ማለት 4 አመት እንደዚህ ቆየ የፍቅር ሪሌሽንሽፕ ነበረኝና ማለት ያን ያህል ማለት 4 አመት ምናምን እንዲቆይ ያደረኩትም እኔ ነበረ። ማለት ያው በጣም ስለምወደው በጣም ስለማፈቅረው ያው እሱ ቦታ ባይሰጠኝም እኔ ግን በቃ ዞሬ እሱ ወደ እንዴት ነው የተዋወቃችሁት? የአንድ ሀገር ልጆች ነን። ያው የተዋወቅነው እንደዚሁ በቃ መንገድ ላይ ምናምን ተዋወቅን። በቃ በዛው ግንኙነታችን ቀጠለ ማለት ነው። እሺ ከዛ በኋላ ግን ያው በቃ አብረን ከሆነን በኋላ እንደዚህ 1 አመት 2 አመት ከቆየን በኋላ በቃ እሱ ጋር ያለው ፍላጎት ምናምን እየቀነሰ መምጣት ጀመረ። ጓደኞቼም በቃ እንዴ ፍቅረኛለሽ እንዴ እስከመባል ድረስ ማለት በሳምንት አንዴ በወር አንዴ ምናምን ነበር የሚደውልልኝ እና በዚህ መሀል ውስጥ በቃ እሱ በመጣበት ሰዓት እቀበለዋለሁ፣ ሲሸሸኝ በቃ ዝም እላለሁ፣ ሲመጣ እቀበለዋለሁ ምናምን እንደዛ እያለ 4 አመት ምናምን ቆየን። ከዛ በኋላ ለመጨረሻ ጊዜ ደግሞ በቃ ወስኜ ምናምን ተለያየንና ወደ ስደት መጣሁ ማለት ነው። ወደ ስደት ሄድኩኝ። እዛ የሄድኩበት ሀገር ምናምን በቃ 2 አመት ምናምን አቁመናል። ኦልሬዲ አናወራም። እሱ ያው እኔ ስሸሸው እሱ ተመልሶ ይቅርታ ምናምን ይጠይቀኝ ነበር። በዛ ሰዓት እኔ በቃ ብሎ ካረኩት ወሰንኩኝ፣ ተውኩኝ ማለት ነውና ከዛ በዛ ሰዓት አንድ ማለት ዝም ብዬ ላይ ምናምን የማወራው ልጅ ነበረ። ማለት መልካም ልጅ ነው፣ በፍቅር ሳይሆን ኖርማሊ ጀስት እንደ ጓደኛው ምናምን አወራዋለሁ እና በቃ በፍቅር ውስጥ ባንገባም ዝም ብዬ አወራው ነበረ። ከዛ 2 አመትን ጨርሼ ከስደት ስመለስ እንደገና በቃ ያለበት ድረስ አፈላልጎ ያ የመጀመሪያ ፍቅረኛ ምናምን ይቅርታ ጠየቀኝ። እኔ ደግሞ ስለምወደው ያው በሱ ጨክና እንጀት ምናምን ስለሌለኝ ተቀበልኩት ማለት ነው። እና ተቀብዬው በቃ ፍቅራችን ቀጠለ። ከበፊቱ የበለጠ በደንብ የሚከባከበኝ ምናምን በቃ በፊት ላይ የተጎዳሁትን ጉዳት እስክረሳ ድረስ በጣም እንትን ላይ ነበረና ከዛ በቃ ያለ በመሀል እሱ የራሱን ስራ ይሰራ ነበርና ወደ ሊቢያ ሊሄድ ወደ ሌላ ሀገር ሊሄድ ነው ምናምን ማለት ጀመረ ማለት ነውና እኔ ደግሞ በጣም ስለምወደው እንዲጎዳ ምናምን ይሄ ሊቢያ ውስጥ ምናምን ያለውን ነገሮች ስለማውቅ እንዲሄድ አልፈለኩም። በቃ አንተ ተው እኔ ስደት ሄዳለሁ ተመልሼ አልኩት ማለት ነው።
ማለት ለሱ ብቻ ብዬ ሳይሆን በቃ ህይወታችንን እንቀይራለን፣ ችግር የለውም። አንተ አሁን እዚህ ጋር እየሰራን ያለውን ስራ ስደት የምታስብ ከሆነ እኔ ልሂድ፣ እኔ ሴት ስለሆንኩኝ ችግር የለውም ምናምን ብዬ ሄድኩኝ ማለት ነውና ስደት ከገባው በኋላ ሄድኩኝ። በቃ ተስማምተን ሄድኩኝ ማለት ነው። ግን ስደት ከሄድኩ በ3 ወር ውስጥ በቃ በጣም የተለያዩ ነገሮች ሆነ። እንዴት ነው ወንድ ልጅ ያለቅሳል ማለት አላውቅም። በቃ ያለቀሰ ችግር ውስጥ እንደሆነ በጣም ምናምን ነገር ነበርና ከዛን በቃ ይሄን ያህል ገንዘብ ያስፈልገኛል፣ እንደዚህ ገንዘብ ላኪልኝ፣ ካልሆነ በቃ ህይወቴ ምናምን እየተበላሸ ነው ማለት ሲጀምር በቃ ጨክኜ ላኩለት ማለት ነው። ገንዘብ ማለት የሆነው ይሆን ብዬ ማለት ነው። ምክንያቱም በጣም ስለምወደው ማለት ገንዘቡን ስልክለት በቃ በጎዳም ልጎዳ እውነቱንም ከሆነ እውነትም ተቸግሮ ወይም ደግሞ እንደዚህ አይነት ስሜት ውስጥ ካለ የሚያወጣው ከሆነ ያ ገንዘብ ያወጣው ብዬ ላኩለት ማለት ነው። ከዛም በቃ ከላኩለት በኋላ ስራ ጀምራለሁ ያለ ልጅ ሰበብ ማብዛት ጀመረ። እንደ በፊቱ መደወል መቀነስ ጀመረ ምናምን። እኔ በጣም በቃ እስከ ሌሊቱ 8 ሰዓት ምናምን ነበር ወላ የሆነ የማዳም ስራ እንኳን አይደክመኝም ነበር ሳወራው ማለት ነው። በጣም ደስተኛ ሆኜ ነው የማወራው ምናምን ነገር በጣም እንጃ ምን ብዬ ልንገርህ። ከዛ በቃ እየተቀየረ መጣ። ስልክ አታነሳ ምናምን በሚልበት ሰዓት አሞኝ ነው፣ አሞኝ ተኝቻለሁ፣ እንደዚህ ሕክምና ሄጃለሁ ምናምን ማለት ጀመረ። ጸበል ልገባ ነው ማለት ያው ሁሉ አምነዋለሁ። ግን በስተመጨረሻ በቃ እየደወልኩ ምን ሆነክ ነው ብሩን ካገኘ በኋላ እንደዚህ እየሆንክ ያለከው ምናምን ስለው አይ ገንዘብሽን ከሆነ ፈልግ መልስልሻለሁ። ምን ያህል ገንዘብሽ? 100,000 ብር። ከዛ አይ ገንዘብሽን ከሆነ መልስልሻለሁ፣ ልጅም ገንዘብሽን ብለሽ እንጂ እኔም ብለሽ አይደለም የምትደውይው ምናምን ማለት ጀመረ ማለት ነው። ማለት ያው እኔ እንደ ጥፋተኛ ቆጠረኝ ማለት እኔ በቃ እዛ ጋር እኔም ብለሽ ሳይሆን ገንዘብሽን ፈልገሽ ነው የምትደውይው ሲለኝ ያቺ ቃል ብቻ በቃ እኔ እሱን ከህይወቴ ውስጥ የማስወጣበት ሰዓት ነበር። በቃ ቆረጥኩኝ። በቃ ከዚህ በኋላ በቃ ምዬ ለራሴ ተገዝቼ ወደሱ ህይወት ላለመለስ ብሩን በቃ ይጥቀመው። እኔ ምንም ማለት ምንም በገንዘቡ ስሰጠው ካዘኑ ካስወጣው ያስወጣው ከጉዳኝም ይጉዳኝ ብዬ ነው የላኩለት። ማለት 100% ተማምኜበት አይደለም ስልክለት ያለው ሁኔታ ሲያለቅስ ምናምን ያለው ስሜቱ ምናምን ነገር ስላሳዘነኝ ነውና በቃ ያን ነገር ሲናገረኝ በቃ ብዙ ጎርቶኛል። ግን ያቺ ቃል እኔም በጣም ነበር የጎዳኝ። ያቺን ገንዘብ እንዴት አድርጌ እንደሰራው አውቃለሁ። ያው ማለት ማዳም ቤት እንዴት ሰርተ እንደምታገኝ ቀላል አይደለምና ገንዘቡ ምንም አይመስለኝም። ግን በሰዓቱ የጎዳኝ ቃላቶቹ ነበር። ድሮ ምንም ብለሽ ሳይሆን ገንዘብሽን ብለሽ ነበር ስደውይልኝ ምናምን የነበረው ሲለኝ በቃ በዛ ሰዓት አቆምኩኝ ማለት ነው። በቃ ብሎክ አደረኩት፣ ከህይወቴ አስወጣሁት እስከመጨረሻ። በቃ አሁን በቃ ትቼዋለሁ በማለት ትቼዋለሁ። ያው እሱ ለመርሳት በጣም ብቸገርም በሰዓቱ በጣም እንትን ብልም ታውቁትና እሱ በተለያየ ስልክ እየደወለ ይቅርታ ይጠይቀኝ ነበር። በቃ እንጃ ሰው ያስመስላል አላውቅም፣ ብቻ እያለቀሰ በጣም ይቅርታ ይጠይቀኛል። እኔ እንደበደልኩት እኔ በቃ የተሻለ ነገር ሳገኝ እሱ እንደተውኩት እያደረገ እንትን ይለኝ ነበረ ማለት ነውና ውስጤን ወቅሰዋለሁ። ገባክ? ተመልሼም ወደሱ ለመመለስ ስል ነበር በሰዓቱ። ከዛ በቃ ማለት በህይወቴ መወሰን እንዳለብኝ አሰብኩኝና ማለት እንዳልኩ ከ2 ዓመት በፊት ስደት ላይ በነበርኩበት ሰዓት የማወራው ልጅ አለ ብዬሽ ነበርና እሱ በሰዓቱ ለኔ በጣም ጥሩ ነበር። እንደዛ ስሜት ውስጥ ያለው ማለት ከጎኔ ነበር። የሆነ ያወራኛል፣ አይዞሽ ምናምን ይለኛል። እንደዚህ በተቸገርኩበት ሰዓት ምናምን ነገር ማለት ስደት ላይ ሆኜ ስራ አጥቼ በተቸገርኩበት ሰዓት ገንዘብ ልኮ በቃ አይዞሽ በርቺ ምናምን ይለኝ ነበረ። ገባክ? እና በሰዓቱ በቃ ለኔ ጥሩ መስሎ ምናምን ነገር ታየኛለች። እና በቃ ከዚህ በኋላ ፍቅር ቢጀምር የሆነ ቶሎ ብዬ የሆነ ቤተሰብ ያወቀው ነገር ውስጥ መግባት እንዳለብኝ ወሰንኩኝ። አንደኛ ነገር ወደዛ ልጅ ተመልሼ ላለመግባት፣ ምክንያቱም ተመልሶ ይቅርታ ቢጠይቀኝ እኔ ሲንግል ኮንኩኝ ተመልሼ ወደሱ እንደሚሄድ አውቀዋለሁ ውስጤ ብዙ ጊዜ ተደጋጋሚ ስላደረኩት ያንን ማለት ነው። በቃ ከልጁ ጋር በቃ የምትወደኝ ከሆነ እውነት የሆነ በቃ ከኔ ጋር ላይፍ የምትፈልግ ከሆነ በቃ ቤተሰብ ይወቅ ምናምን ነገር አልኩት። ልጁ አላውቀውም፣ በአካል አልተዋወቅም ምናምን። ከዛም ኦኬ ብላም ብሎ ሽማግሌ ላከ፣ ቤተሰብ ተዋወቀ፣ ተደገሰሽ ተባለ።
ማለት በቃ እኔ በሰዓቱ አላለን በቃ ከዛ ለመሸሽ ነው የምፈልገው። በቃ ድጋሚ በህይወቴ ያ ልጅ እንዳይገባ ምናምን እፈልጋለሁ እና አላውቀውም፣ ግን ለእኔ ጥሩ ስለነበረ ብዙ ነገሮች ስለሚያደርግ በቃ ስራ አጥቼ በሰው ሀገር በቃ ገንዘብ እየላካ ይዞች ስራ እስከምታገኝ እንደዚህ ሆንሻ ምናምን እያለ ይልክልኝ ነበር ምናምን በቃ ጥሩነቱ በጣም ታየኝ እና ግን በፍቅር መቆየት አልፈለኩም። ምክንያቱም በቃ በዛ ድክም ብያለሁ። በፊት ሪሌሽንሽፕ በጣም ስለደከምኩ በቃ በፍቅር የመቆየት እንትኑ አንድ ወር ራሱ ቢሆን በፍቅር የመቆየት እንትኑ አቅሙ የለኝም። በቃ ቤተሰብ ያወቀው ነገር ይሻላል ለሁሉ ምናምን ብዬ በቃ ያን ነገር ጀመርኩሽ ማግኘት ተላከሽ ተዋለ ምናምን ነገር እና አሁን በቃ እኔ እንጃ ምን ብዬ ልንገር የሆነ በቃ ውስጤ ዝብርቅ ያለ ስሜት ነው የሚሰማኝ። ማለት አሁን ላይ አብሬው ካለው ልጅ ጋር ወደዋለሁ ማለት ወደዋለሁ ስለ ይሄናል በጣም አፈቅረዋለሁ የፍቅር ስሜት ምናምን አለኝ ማለት አይደለም። ወደዋለሁ ማለት ፍቅር ይመስለኛል አንዳንዴ አንዴ ነው ይመስለኛል ማለት እኔ አቀሚን ሁሉ በቃ ይሄ እስከ ሌሊት 8 ሰዓት ማውራት እወድሃለሁ አፈቅርሃለሁ ህይወቴ ምናምን የሚባለው ቃላቶች ሁሉ ነገር በቃ ሞተት አድርጌ ጨርሻለሁ በዛኛው ህይወቴ ማለት ነው። እዚህ ጋር ሲደርስ ደከመኝ ማለት ይሄ ልጅ እሱ በቃ ማለት እሱ ስሜቱን ሲገልጽልኝ ምናምን እኔ የስሜቴን የመግለጽ ሁሉ በማለት በቃ እንትን አቅሙን አጣው። አፈቅርሃለሁ የሚለው ቃል ራሱ ይከብደኛል ለመናገሩ ማለት ነው። እንኳን እስከ ሌሊቱ 8 ሰዓት ለማውራት በቃ 30 ደቂቃ ካወራሁት ለኔ በቂ ነው እሱ ማለት ነው። የሆነ በቃ ግራ ገብት ብሎኛልና እና ከጊዜ በኋላ የዚህኛው ልጅን ባህሪ ማለት ትንሽ ግራ የሚያጋባ ሆነብኝና ወደፊት ታዲያ አብሬው ስኖር ሌላ ምናምን የባሰ ህይወት ውስጥ ገባ ይሆን ምናምን የሚለው ሀሳብ መጣብኛል። ልክስ እግዚአብሔርን እና እንዳላቁሙ ይሄን ግንኙነት ቤተሰብ ያውቃል። እኔ ቤተሰቦቼን ማሳፈር አልፈልግም። እንዳልቀጥልበት ደግሞ የወደፊቱ ነገር ደግሞ አሰቀኝ ማለት አሁን ላይ ያለው ባህሪ ወደፊት ደግሞ የባሰ ቢሆንስ ብዬ አሰብኩኝ። እና ምን ትለኛለህ? ነው ባህሪው ምን ተፈጥሮ? ባህሪው በጣም ይቀናል ማለት እኔ ይቀናለሁ ብሎ አይናገርም፣ ግን ይቀናል በቃ ማለት በቃ ከሱ ውጪ ከሱ ጋር ካላወራኩ ውጪ ላይ ካየክ ከሌላ ሰው ጋር የምታወራ ማለት ከሌላ የሆነ ሪሌሽንሽፕ የጀመርክ ያህል ይሰማዋል። በቃ ማለት እምነት የለውም። በቃ የሆነ ከሌላ ሰው ጋር የምታወራ ነው የሚመስለው። ከሱ ጋር ካላወራ በስተቀር ከሌላ ሰው ጋር ኢቭን ስራ ደክሞኝ ምናምን ነገር እንደዚህ ስራ ምንም ይሄ መረዳት የሚባለው ነገር አይረዳኝም ማለት ምንም ነገር እንዴት ልበልህ አሌክስ የሆነ በቃ አሞኛል ብትለው ስለአንተ ህመም ሳይሆን የሚያስጨንቀው ኦንላይን ላይ ከሱ ውጪ በቃ ማለት እሱ ጋር ሳታወራ ማለት ከሱ ውጪ ገብተህ ኦንላይን ላይ ምናምን ካየክ በቃ ሌላ ጥያቄ ነው የሚፈጠርበት ነው። በጣም ነው በቃ በፍቅር ከምናወራበት ይልቅ ብዙ ጊዜ በቃ የምንጨቃጨቅበት ጊዜ ይበልጣል ከምል በላይ ማለት ነው። ደግሞ እሱ ነገር ድክም አለኝ ማለት ድክም አለኝ ስለ በቃ እዚህ ጋር ስደት ላይ ነኝ ያለሁት እኔን እንደውም ማለት አይደለም በፍቅር በእንደዚህ ተጨቅጭቄ ቀርቶ እየጨቀጨቀኝ ቀርቶ በኖርማል ራሱ በፒስ በፍቅር ይዞ ቢያወራኝ ራሱ ማለት የሆነ ከባድ ስሜት ውስጥ ነኝ ያለሁት እንኳን ዘግጭቆኝና ከበደኝ። በቃ እሱ የሚናገራቸው ቃላቶች እየከበዱኝ መጡ። የሚጨቃጨቀው የሚቀናው ነገር እንደዚህ በግልጽ ቀናለው አይልም፣ ግን ማለት በቃ ብቻ ምን ብዬ ልንገር አሌክስ። አካል አታውቂው ማለት አላውቀውም። በአካል በፌስቡክ ነው የተዋወቃችሁት? አይደለም፣ በቴሌግራም ምን ላይ ቴሌግራም እንደዚህ ግሩፕ ነበረ፣ አንድ አይነት ግሩፕ። በዛ ላይ ሀይ ምናምን አለኝ። በቃ በዛው ቀጠለ። እድሜሽ ምን ያህል ነው? እኔ 26። እድሜ እየሄደ ነው ብለሽ ትፈሪያለሽ? ፈርቻ አላውቅም። እድሜም ፈርቻ አላውቅም። እሺ ሚዩት አድርጊ እስኪ። ኦኬ። አንደኛ ከመጀመሪያው ፍቅረኛሽ እየሸሸሽ ነው እንጂ ፍቅር ይዞሽ ወይ ትዳር ፈልገሽ አይደለም እዚህ ነገር ውስጥ እየገባሽ ያለሽ። ከጥፋት ወደ ጥፋት አንዳንድ ጊዜ ኢሞሽናችንን መቆጣጠር አለብን። የሰው ልጅ ትልቁ ጠላቱ የራሱ ስሜታዊነት፣ ሌላ ጠላት የለውም። እሺ ከውጭ ጠላት የለውም። ሰው በሰውም ላይ ጠላት አይደለም። ጠላቱ የራሱ ስሜታዊነት። ገብቶሻል? በቢዝነስ ላይ፣ በትዳር፣ በትምህርት
በማንኛውም የህይወት ውስጥ ኢሞሽኑን መቆጣጠር የቻለ ሰው ስኬታማ መሆን ይችላል። የሚፈልገውን ማግኘት ይችላል። በስሜታዊነት ይሄ በጭፍን ስሜቱ እንደመራው ሳይሆን በማስተዋል መንቀሳቀስ ማለት ነው እንጂ አሁን ከመጀመሪያው ፍቅረኛሽ ጋር ጥቅመኛ የሆነ ሰው ነበር። ወደ ሊቢያ ሊሄድ ነው ምናምን አለሽ። አንተ ከምትሄድ እኔ ልሰደድ ብለሽ መተሽ 100,000 ብር ላክሽለት። ወንድ ልጅ ከሴት ልጅ ገንዘብ የሚቀበል ከሆነ በመሰረቱ አያፈቅራትም ብዬ ተናግሬያለሁ። አሁን ልድገምልሽ፣ ከአንቺ ገንዘብ ለመቀበል ሬዲ የሆነ ወንድ ፍቅር የለበትም። ምክንያቱም ወንድ ልጅ ክብሩ፣ ትልቁ ክብሩ ችግሩን አለማሳየቱ ነው። በተለይ በሚያፈቅራት ሴት ፊት ደካማ ሆኖ መታየት አይፈልግም። እውነተኛ አፍቃሪ የሆነ ወንድ ከጓደኞቹ ኮት ተበድሮ፣ ሱሪ ተበድሮ፣ ገንዘብ ተበድሮ ሄዶ ምንም ሳይኖረው ግን ፍቅረኛውን እንዳለው ሆኖ ይጋብዛል። እሷን ከጋበዛት በኋላ እኮ የእዳ ማት እኮ ተከምሮ ይጠብቀዋል። ልብሴን አምጣ ምናምን የሚሉት እኮ ጓደኞች ይኖራሉ። እሷ ፊት ግን ምን ሆኖ መታየት የሚፈልገው ኩል ሆኖ በቃ እንዳለው፣ ደካማ እንዳልሆነ፣ እንዳላጣ፣ ጀግና እንደሆነ ማሳየት ይፈልጋል። እውነተኛ ፍቅር ያለው ወንድ በፍቅረኛው ፊት ጀግና ሆኖ መታየት እንጂ የወደቀ ገንዘብ የሌለው ደካማ ሆኖ መታየት አይፈልግም። ማያፈቅርሽ ከሆነ ግን ነገ መንገድ ላይ ወራጅ አለ ብሎ የሚወርድ ሰው ስለሆነ አይገርመውም። አንቺ ገመትሽው አልገመትሽው፣ አንቺ ፊት ጀግና ሆኖ ታየ አልታየ ምን ይገርመዋል? ህይወቱ አይደለሽም ነው። ስለዚህ ያ ሰው ተጠቀመብሽ፣ ገንዘብን ብላክሽለት፣ ተለያያችሁ። ከዛ ግንኙነቱ ስትወጪ ወዲያው ምንድነው ማርሽ መቀየር የለብሽም የኔ እናት። ከሱ ለመሸሽ እሱን ለመርሳት በሚል የሆነ ሰው በህይወትሽ ውስጥ ሲመጣ ተረክ አርጎ ሞተር አስነስቶ መንዳት ማለት ወዴት እንደምትሄጂ ሳታውቂ ገደል መግባት ማለት። በቃ እዛ ጋር ፖዝ ነው ማድረግ ያለብሽ። በቃ አልተሳካም ማለት ያ ፍቅር በቃ ተበተነ፣ ጎዳሽ፣ ያዘው፣ ልብሽን ሰበረው፣ ሄዳል። በቃ አሁን ዝምቲና ብቻሽን ነው የምትሆኝው። ለአመት ለ2 ዓመት ሊሆን ይችላል። ማንም በህይወትሽ ውስጥ ሳይመጣ ከማንም ጋር ሳትጀናጀኝ ከማንም ጋር ፍቅር ግንኙነት ውስጥ ሳትገቢ ለብቻሽ ሲንግል ሆነሽ መረጋጋት፣ ማስተዋል፣ ጊዜ መውሰድ፣ ጸሎት ማድረግ፣ ለብቻሽ ህይወትን ማጣጣም፣ ማየት፣ ዙሪያ ገባውን ይሄ ከውስጥሽ ያለው ይሄ የመጎዳት እልህ፣ ብሶት ምናምን እንዲወጣ እድል መስጠት፣ ፋታ መስጠት። ገብቶሻል? አንቺ ግን ወዲያው ሌላ ሰው ሲመጣ አታውቂውም፣ ቴሌግራም ላይ የተዋወቅሽው ተዋደዳችሁ፣ ከዛ ቤተሰብ ጋር ሽማግሌ ላከ፣ ሰውየውን የታወቅሽው እንደገና በስህተት ላይ ስህተት ምልሽ። አሁንም ሽማግሌ ቤተሰቦችሽ ጋር ያስላክሽው ሰው ምናልባት ከዚህ የባሰ ሊሆን ይችላል። ምን የምታውቂው ታሪክ አለ? የተነገረሽን ነው የምታውቂው። ጥሩ መስሎ ነው የሚቀርብሽ ማለት ነው። ሰይጣን እኮ መልአክ ነበር ሲፈጠር፣ መጀመሪያ የብርሃን መልአክ ነው የሚመስለው አሁንም ድረስ። ገብቶሻል? ሰው አትጠረጥሪው። ክፉ ነው መንፈስ ነው ብለሽ አትጠረጥሪው። ሊያታልልሽ ከፈለገ የእግዚአብሔርን ቃል እየተናገረ ሊመጣ ይችላል ወደ ህይወትሽ። አንቺ በአካል ያላየሽውን ሰው ህይወቱ ምን ይሁን፣ የት ይዋል፣ ስራው ምን እንደሆነ፣ ከጀርባው ምን እንዳለ፣ ሌላ ግንኙነት ኖሮት ያውቃል ወይ፣ በህይወቱ ውስጥ ማን ኖሮ ያውቃል፣ ባክግራውንዱ ምንድን ነው የሚለውን ሳታውቂ በነገረሽ ብቻ በአካል ሳታዩ ቤተሰብ ጋር ሽማግሌ ላክ ብለሽ ቤተሰብን እዚህ ጣጣ ውስጥ መክተት በጣም 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 ቀይ ስህተት ነው። እየፈረድኩብሽ ሳይሆን እንድታረም ነው። ይሄ በሂደር ይቆይ። ሶስተኛውና በጣም ወሳኙ የምነግርሽ ነገር በደንብ እንድታዳምጪ የሚያስፈልገው በይሉኝታ ትዳር ውስጥ እንዳትገቢ። ይወደኛል ብለሽ ቤተሰቡ ታውቋል፣ ድግስ ተደግሱ እያልኩሽ ሽማግሌ አሁን ተልኮን ያልሽኝ ድግስ ተደግሶ ድንኳን ተጥሎ ዘመድ ተጠርቶ የጥሪ ወረቀት ተበትኖ የሰርግሽ ማለት ነው። ነገ ልታገቢ ሆኖ የምታገቢው ሰው ፊውቸር የዛሬ 20 ዓመት እዛ የማያደርስሽ መሆኑን ካረጋግጥሽ፣ አብሮሽ ሊኖር የማይዘልቅ መሆኑን የዛኑ ቀን የሰርግሽ ዋዜማው ቀን ማታ ካወቅሽ ሰርጉን ሰርዡ። እውነቱን ነው የምነግርሽ። ቤተሰቦች እያልሽ እየፈራሽ ስለሆነ ሰርጉን ሰርዡ። የኔ እናት የቤተሰቦችሽ ጥረትና ሽማግሌ መላክ ምናምን ከአንቺ ህይወት አይበልጥም። እግዚአብሔር እኮ ከሰማይና ከምድር የሰው ልጅን ህይወት ነው አይደል አስብልጦ የሚወደው። ከሁሉ ከፈጠራቸው ነገሮች የሰው ልጅ ውድ ነው ማለት ነው። የሰው ልጅ ዋጋው ክብሩ፣ ህይወትሽ ውድ ነው ማለት ነው። ኤክስፔንሲቭ ነው። ካላመንሽበት ወጪ እንኳን ወጥቶ ቢሆን ኖ ማለት አለብሽ። ምክንያቱም ነገ ከገባሽ በኋላ ይብሳል፣ ማንም አይደርስልሽ።
ቤተሰብ ከመሰረትሽ በኋላ ልጅ ከወለድሽ በኋላ ህይወት ከጀመርሽ በኋላ ተጋብተሽ ተፋታች የሚለው ዜና ራሱ ማለት ነው ለአንቺ ሳይኮሎጂካሊ ስነ ልቦናሽን ይጎዳዋል። ስለዚህ ካላመንሽበት እዛ ጋር ትቆሚያለሽ። ማንም ምንም አያምጣም። ያንቺን ህይወት ማንም አይኖርም። አባትሽም እናትሽም አይኖሩት። ሰው ሀገር ነው ያለሽው። አርፈሽ ስራሽን ስሪ። መጀመሪያ የባሰ ወጥመድ ውስጥ ገብተሽ ምን ነው ያኔ በቀረብኝ የሚለውን ነገር ባቲ ጥሩ ነው ባይ ተግባባን። ሌሎቻችሁ ደግሞ ሰው ሀገር ሆናችሁ ሽማግሌ አታስልቁ። ሽማግሌ ፌስታል አይደለም። ቤተሰቦቻችሁን ጣጣ ውስጥ አትክተቷቸው። ቤተሰቦቻችሁን አክብሯቸው። አምናችሁበት ሄዳችሁ በአካል አግኝታችሁት እናንተ አምናችሁ እናንተ ልክ ሲጨርሱና 100% እርግጠኛ ስትሆኑ ከዚህ ሰው ጋር ኖራለሁ ስትሉ ትወስዱታላችሁ ጉዳዩ ወደ ቤተሰብ እንጂ አየር ላይ እንደዛ ታሪሽ ተግባባ። እሺ ላውራ አውሪ። እኔ እኮ የራሴ ጥፋት እንደሆነ ሁሉ ነገር አምኛለሁ። ግን በቃ ማለት እኔ ቤተሰቦቼ ማለት ከድሮም በጣም ነው የማከብራቸው። እኔ እንጃ በእኔ እንዲያዝኑብኝ አልፈልግም። እኔ ወድቄ እንዲያው አልፈልግም በምንም አይነት ሁኔታ ውስጥ ነው ማለት ይሄን ነገር በቃ እንደዚህ አይነት በቃ የሆነ በሰዓቱ ምናልባት የማማክረው ሰው ኢቭን ምን አልኩኝ በቃ ምን አለ የዛኔ አሌክስን ባቀው ኖሮ የምር ባማክረው ኖሮ እዚህ ላይ ሆስ አልገባ ምናምን የሚሉ ሀሳቦች ሁሉ ይመጡብኛል። እና በሰዓቱ የሆነ በቃ የልብ ጓደኛ ምናምን ቅርብ ጓደኛ ምናምን ኖሮኝ ስለ እንደዚህ አይነት ነገር አማክሬ አላውቅም። ኢቭን አሁን ላይ ጓደኞች ሲጠይቁኝ ኢቭን ለቤተሰቦቼ የት ታውቂዋለሽ የሚባሉ ጥያቄዎች ሲጠይቁኝ ሽምጥጥ አድርጌ ነው ያዋሸኋቸው እምቢ እንዳይሉ ማለት ነው። መጀመሪያ ጥያቄያቸው በአካል ታውቂዋለሽ ወይ ብለው ነው የጠየቁኝ። አሳልፋችኋል ወይ ብዙ ባህሪው እንዴት ነው ምናምን በቃ እኔ እነሱ እሺ እንዲሉ ብቻ ከዛኛው ህይወት መሸሽ ስለምፈልግ ብቻ አውቀዋለሁ። ምን ተፈጠረ? ድምጿ ከኔ ነው ከሷ ኔትወርክ ነው? ሄሎ ሄሎ፣ ነርሶች እስቲ ከወደቀች ግሉኮስና ኦክሲጅን አዘጋጁና ኮማ ክፍል ታስገቧታላችሁ። ወድቃለች። እንዳሰብኩት ነው። ቶሎ ኮማ ክፍል አስገቧት። እሺ። ከባድ ነው። የቴሌግራም ፍቅር ደግሞ ተጀምሯል። ቴሌግራምን በአቅሙ ማጣበስ ጀመረ። እድል የለም ክረዛ ላይ ወገን ቆሜ ከምቀር ምን ታስባላችሁ? ሄሎ ቴሌግራም አይኩት ያው ሽማግሌ ማስላክ ደረጃ ድረስ ጤና ይስጥልን። ኦኬ ቆይ አንዴ ኮይን ልስጣችሁ እስቲ ጊፍት ልስጣችሁና እናንተ እኔ ራሴ በሰጠኋችሁ ሜምበር ሆኑ እስቲ። አንዳንድ ሰው ኮይኑን የት እንደሚያደርገው አይታወቅም። አንድ ኮይን ነው የሚጠይቀው። አንድ ኮይን ያላችሁ ሰዎች ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። የሌላችሁ ሰዎች ደግሞ እኔ እሰጣችኋለሁ። ቴንክ ዩ ሶ ማች። እዚህ ጋር ሳጥን ይታያችኋል። እዚህ ሳጥን ውስጥ ኮይን አለ። ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ብዙ ታብ ላረጉት ነው የሚሰጠው። እሺ ይህንን 3 ደቂቃ በጣም ብዙ ታብ አርጉና ከዛ ከሳጥኑ ስትነኩት ይሰጣችኋል ኮይን። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ነው። እሺ አስቸጋሪ እኮ ነው ጓድ። ፍቅር እኮ በቃ ፍቅር የሆነ አካል ቢኖረው የሆነ የሚሰደድ አይመስላችሁ ወደ ሌላ ፕላኔት እና እዚህ ምድር ላይማ ስቃይን በለው ብሎ ሰላም። ሄሎ ትንሽ የተጎዳ ድምፅ ይመስላል። ኮማ ክፍል ትግባ። አይ ኔትወርኳ ነው የሚሆነው። ከመጣች እንግዲህ አይ ቲንክ ሀሳቧን እኮ ነግራናለች አይደል? ነግራናለች እኮ ሀሳቧን ጨርሳ አይደል? ባልሳሳት እንትናችሁን አስተካክሉ፣ ኔትወርካችሁን እሺ፣ ከመላካችሁ በፊት። ሄሎ እሺ፣ ወድቃለች።
የሚወድቁትን ቶሎ ቶሎ ወደ ኮማ ክፍል አስገቧቸው። ኮይን ታብ ላረጉት ነው የሚሰጠው። እሺ ሶ ጌርፉል ታብ ካላረጋችሁ አይሰጣችሁ። ሰላም ሄሎ። እሺ ቀጣይ አካባቢ ትንሽ መጨናነቅ አለ። እየተጋፉ ነው ያሉት። አትጋፉ እስቲ። ይሰማል? ሄሎ። እሺ ያለች ቀጣይ አንዳንዱ ያው ታብ ሲያረጉ ይመጣባቸዋል ሪኩዌስት። ለዛ ነው መታገስ አለብን አይመስላችሁም? መታገስ ከመስዋዕትነት ይበልጣል ይላል መጽሐፉ። ሄሎ። እሺ መታገስ ከመስዋዕትነት ይበልጣል። ትልቅ ስህተት የሰራችው እኮ በእንትን መካሄድ የለበትም። ከሆነ ሰው ጋር ስትለያዩ የሆነ ሰው ለመርሳት ሌላውን ሰው መስዋዕት ማድረግ ወይም እንደዚህ አይነት ግንኙነት ውስጥ መግባት የለበትም። ሄሎ ሄሎ። የማያስፈልጋቸው ሰዎች ናቸው የሚደርሳቸው እድሉ። ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ሰላም ቆያኝ። በመጀመሪያ በጣም አድናቂ ነኝ። ከአንተ ብዙ ተምሬያለሁ አባ። አመሰግናለሁ። ምን እንታዘዝ? ኮንፊደንስን ምን አለ ያልተማርኩት ነገር የለም ከአንተ ብዙ ነገር። ያው ቶታሊ በአስተሳሰብ ራሱ ተቀይሬያለሁ ብዬ አስባለሁ። ከ4 ዓመት በፊት ማቀ እና ልታማክረኝ የፈለኩት ነገር የሆነ ሰው አለ በህይወቴ እና ያው በሶሻል ሚዲያ ነው የተዋወቅኩት። በእርግጥ እንደሚያፈቅረኝ አውቃለሁ፣ ግን በምን አውቃለሁ ወይ ሚዲያ ላይ ፌስቡክ ላይ የመጀመሪያ ንግግራችሁ ምን ነበር ስትጠባበሱ? ሀይ ነዋ ሀይ ሰላም ተባባልን። ከዛ እኔም የሆነ ችላ እያልኩት ነበር። ግን በቀላሉ ሊፋተኝ አልቻለም እሱ። እና በስልክ እንግዲህ 2 ዓመት ሊሆነን ነው ከተዋወቅን ማለት ነው። እሱ ያው ወደ ስደት ነው ያለነው ሁለታችንም። እሱ እንድንገናኝ ይፈልጋል ማለት ወደ ሀገር እንድንገባ ምናምን። ግን እኔ እንደዚህ በቀላሉ ስላፈቀረኝ ብቻ ወይም ለመግባት ብዬ ቶሎ መግባት ወደ ሀገር መሄድ አልፈለኩም። አሁን እርግጠኛ ባልሆንኩበት ነገር ማለት ነው። እና አሁን እንዳልኩ ሰው ይወደኛል አይባልም። በእርግጥ ግን የሆነ እኔ ብዙ ጊዜ የሆነ ሰበብ እፈልጋለሁ ከሱ ጋር ተጣልቼ ለማራቅ ምናምን ማለት ነው። የሚገርምህ በ2 ዓመት ውስጥ መቼስ ቀን በቀን ስታወራ ብዙ ነገር ሊያጋጭሽ ይችላል። እና ስንጋጭ እኔ ነኝ የመጋጫችን ምክንያት የምፈልገው እና ለመታረቅ ይሞክራል ምናምን። እና ለሱ ማለት ለኔ ያለው ቦታ አውቃለሁ፣ ግን ደግሞ የሆነ ዋስትና አይሰማኝም። ስለ ትዳር ስለ ቀጣይ ፉቸር ምናምን ሳስብ ማለት ስላፈቀረኝ ብቻ ከሱ ጋር መኖር አለብኝ ምናምን ብዬ ራሴን እጠይቃለሁ። የሆነ ኃላፊነት የሚወጣ ሰው አይደለም። የልጆቼ አባት ይሆናል ብዬ ስቀርጸው ማለት የሚዋጥልኝ ሰው አይመስለኝም። እየመሰለኝ አይደለም ማለት ስለወደደኝ ብቻ ፍቅር ብቻ ሊያኖረኝ ይችላል ብዬ አላስብም። እኔ ማለት ጫት ምናምን ይቅማል፣ ሱስ ምናምን አለበት። በዛ ላይ
የት ነው የምንኖረው፣ ለቀጣይ ምን መስራት አለብን ምናምን ብዬ እንደቀልድ ሳወራው በቃ እንደምንም ብለን እንኖራለን ምናምን ነው የሚለኝ እንጂ የሆነ ግልጽ የሆነ ግብና እንደዚህ እናደርጋለን ማለት ስለቀጣይ ሳወራው የሆነ ራዕይ ያለው ሰው አይደለም። እኔ ደግሞ በጣም ሰራተኛ የምወድ ሰው ነኝ። ሰራተኛ ነኝ፣ ለራሴ በጣም ጠንካራ ሰራተኛ የሆንኩ ሴት ነኝ ብዬ ነው የማስበው። ለማለት ለቀጣይ ህይወቴ በጣም ነው አርቄ የማስበው። በወንድ ሳይው ደግሞ ከኔ የበለጠ ሰራተኛ እንዲሆን ነው የምፈልገው፣ ኃላፊነቱን መወጣት የሚችል ማለት ነው። እሱ ደግሞ የሆነ በቃ ባለውን እንኖራለን ለዚህ ዓለም ደግሞ እንጂ ለምንድን ነው ብዙ የምታስቢ ምናምን እንደምንም ብለን እኮ እንኖራለን ምናምን የሚለኝ እንጂ የሆነ ለነገ የሚያስቀምጠው ማለት አላ አብረ ታስባለህ ለነገ ምናምን እንደዚህ እናድጋለን እንኖራለን ብለን የምታስቀምጠው ግብ ይኖራል። እሱ ግን ግልጽ የሆነ ግብ የለውም እና ግራ ገባይ ብቻ። አሁን አላ ለወደፊት ጥሩ ባልና የልጆች አባት መሆን የማይችል እያወቅኩ ከሱ መለየት ግን አቃተኝ። ስለለመድኩት ብቻ ማለት ነው፣ ወይም ደግሞ ስላፈቀረኝ ብቻ ከሱ መለየት እየከበደኝ ነው። ግን ደግሞ እኔ ዛሬ መጎዳት ይሻለኛል ማለት 1-2 ወር እሱን ለመርሳት ልቤን ባስለማምደው ማለት ልቤ መጎዳት ይሻላል የነገን ህይወቴ ከሚባላሽ ብዬ ነው አስባለሁ። ግን አቃተኝ አባ እና በዚህ እንግዲህ እንትን ነዳጅ ስጠኝ እንድሄድ ከሱ እንዲለይ ማለት ነው። ምን አልከኝ? በቃ ደግ አፍቃሪ ስለሆነ ብቻ ስለፈቀሬ ብቻ ነው ያፈቀርኩት እንጂ እንዳልኩ ነው ምንም ዋስትና አይሰማኝም። ምክንያቱም ሱስ አለበት። ሱስ ያለበት ሰው ደግሞ አይደለምና ቤተሰብ ላስተዳደር ራሱን ማስተዳደር አይችልም። ይተዋወለው እኔ ስንገባ እኮ እንደዚህ አይነት ነገር አላደርግም ምናምን ይለኛል። መቼስ እንደሱ አይነት ልማድ ካለው ስላገባን ብቻ ይተዋወል ብዬ ደግሞ አላስብም። እኔ ማለት እኔ እንደዚህ ቀይረዋለሁ ምናምን አለንም። እኔ ራሱን ያልቀየረ ሰው እንዴት ነው የምንቀይረው? እና ምክርሽ በኢሞ ነው የምታወሩት? በመሰንጀር ነው የምናወራው። በቪዲዮ ኮል ምናምን ያ እናወራለን። አሁን አንዳንዴ እድሜሽ ምን ያህል ነው? እድሜ 26 ነኝ። ቶሎ ማግባት አለብኝ የሚል ጭንቀት አለብሽ? አይ የለብኝም። እኔ ብቻ ግን መጨረሻዬ እንዲያሳምሮ እንግዲህ እንደሰው አስባለሁ። ማለት በመጥፎ ቦታ ወንድ ላይ እንዳይጥለኝ እሰጋለሁ። ምን ያህል ጊዜ ነው የሆናችሁ ስትፋቀሩ? 2 ዓመት ሊሆናል ነው። ከ3 ወር በኋላ 2 ዓመት ይሆናል። እሺ ሚያው ታርጊስቲ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ ነው የምንወጋሽ። ትንሽ ሊያስነጥስሽ ይችላል ወይ ሊለበልብሽም ይችላል፣ ችግር የለውም። አንድ ነገር ለመዳን ህመም አለው ግድ። እሺ ፌስቡክ ላይ የተዋወቅሽው ሰውዬ ባለትዳርና የ5 ልጆች አባት ሊሆን ይችላል፣ የ2 ልጆች አባት ሊሆን ይችላል። ሚስቱ ኖረው ውሽማ የሚፈልግ ሆኖ መጥቶ ሊሆን ይችላል። አንቺ ጋር የምታውቂው ታሪክ የለም። የተነገረሽን ብቻ ነው የምታውቂው። ፌስቡክ ላይ ወንድ የሆነ ስነ ስርዓት ያለው ክብሩን የጠበቀ ስራ ያለው አላማ ያለው ወንድ ፌስቡክ ላይ ሀይ አይልም። ሴት ልጅን ሄዶ ነውር ነው፣ ዝም ተብሎም ሀይ አይባልም። የሰው ማታውቀውን ሰው ፌስቡክ ላይ ወይ ቆንጆ ፎቶ ስለለቀቀች ሀይ አይባልም። ቆንጆ ነገር ካየ ቆንጆ ነው ብለህ ታልፋለህ። ሀይ ብሎ የሚያግባባ ምን ነገር አላችሁ? የምትተዋወቁበት መንገድ የለም። ስለዚህ ይሄ የአንቺ ህይወት ብቻ አይደለም። እሺ እኔ እናት በጣም የብዙ ሰዎች ህይወት እዚህ ቤት ብዙ ጊዜ ከነበርሽ ሰምተሻል ብዬ አስባለሁ። አሁን ሱሰኛ ነው ብለሽኛል እና ለመጋባት እያሰባችሁ 2 ነገር ነው የምታገቢው፣ ሱሱንና ሰውየውን። ጫቱንም እሱን ነው የምታገቢው፣ 2 ነገር። አንቺ ግን ማግባት ያለብሽ 1 ነገር።
ሱስ ያለበትን ሰው ካገባችሁ እንደዛ ነው። በይዜ ሀቁ ነው። እኔ ተዋጠላችሁ አልተዋጠላችሁ እሱ እናንተ እንትን ሱስ ያለበት የመጠጥ ሱስ ያለበት የሲጋራ ሱስ ያለበት የምንም ነገር ያለበት ማግባት ትችላላችሁ። ህይወት መመስረት ይችላል። እሱም አንችልም፣ ችግር የለውም። ግን ሀቁ ግን ምንድነው? ሁለት ነገር ነው የምታገቡት። ሱሱንም ሰውየው ነው። ካገባሹ በኋላ ሱሱንም ትሪት የማድረግ ግዴታ አለብሽ። ተወደደም ተጠላም ማለት ነው። የልጆች አባት ለመሆን ይሄ ሰው ብቁ አይደለም፣ እንደዚህ አይነት ነገር አላየሁበትም የሚል ነገር ነገርሽን አንቺ ራስሽ። ለምንድነው ታዲያ ጊዜሽ የምታባከኙ? እንደማይሆን ከገባሽ ለምንድነው ጊዜሽ የሆነ ነገር እኮ መጨረሻውን ካወቅሽ እኮ በቃ መንገዱን መሄድ አይጠበቅብሽ። አንድ ፊልም የፊልሙን መጨረሻ ካየሽው ቁጭ ብለሽ ከሌሎች ፊልሙን ከማያውቁት ሰዎች እኩል ያልሽ ታያለሽ። እንዲ አታይም እኮ በቃ ፊልሙ ምን ሆኖ እንደሚያልቅ ታውቂያለሽ። መጽሐፉ ስታነቢው መጨረሻውን ታውቂዋለሽ። መጨረሻውን ያወቅሽውን ጉዳይ ለምንድን ነው መንገዱን በመሄድ ጊዜሽ የምታባክኝ? አላውቅም። ወይስ ይሄ አፈቅርሃለሁ ሆዴ ቁርስ በላ ወይ ራት በላሽ ወይ እኔ ሆድ አንጀቴ አንቺን ሳስብ ነው ያልኩት፣ ምሳ ስበላ አሰብኩሽ፣ ቁርስ ስበላ አሰብኩሽ፣ ራት ስበላ አሰብኩሽ፣ መንገድ ሲሄድ አሰብኩሽ፣ ከሀሳቢ አጠፊም በህልሜ አይቼሽ ምናምን የሚለው ጅንጀናዊ ልክፍት ልበለው እሱ ግዴታ ያስፈልገናል ለህይወታችን? አላውቅም እንግዲህ። ስለዚህ እንደ እኔ እናት ተስራ ነው ሰው ሀገር የመጣችው። 26 ዓመትሽ ነው። አይ ነው ትዳር መያዝ ትፈልጊያለሽ ወይ ልትፈልጊ ትችላለሽ። ስለዚህ ጸሎት አድርጊ፣ ጊዜ ውሰጂ። በአካል የማታውቂውን ሰው ጋር ህይወትሽን አሳልፈሽ አትስጪው። በጣም ውድ ነው የሰው ልጅ ህይወት። የኔ እናት ተወደደም ተጠላም ህይወትሽን አሳልፈሽ ለመስጠት ዝግጁ የምትሆኝበት ሰው እንደዚህ አይነት ሰው አይደል። ቢያንስ እወቂ። አትሊስት አውቆ ማግባት ይሻላል ዝም ብሎ በግምት ከመሄድ። ተቆጠቢ አሁን ለጊዜው ከምንም ነገር። እሺ ሰው ሀገር ሆነሽ ከሆነ ተግባባል። ባይዘዌ አንቺን ሀይ ባለበት ፓሽን 99 ሴቶችን ሀይ ብሏል። አንቺ ብቻ አይደለሽም የምትጀነጀኝ በሱ ህይወት ውስጥ። ይህንም የስሜን ያህል እርግጠኛ ሆኜ ነው የምነግርሽ። ካልሆነ ልሰቀል ጭምር እስክል ድረስ ግልጽ ነው ማዳም። አባቴ ቲንኪው አመሰግናለሁ በጣም። አንዳንዴ ያው ልባችን የሆነ የሚያስበውና እሙራችን የሚያማዛዝ ነው የተለያየ ነው። ልባችን የሆነ ደግ ነው፣ በጭፍን ነው የሚጓዘው። እንዳልኩ እኮ ነው እንደማይሆነ ይቆጣል። እሙሬን አይምሮሽን ከልብሽ ጋር አስተሳሰብ። እሺ እግዚአብሔር ያክብርልኝ። እሺ እወድሃለሁ፣ አከብርሃለሁ በጣም። ፌስቡክ ተነስቶበታል ጓዶች፣ አንዳንድ መርፌ መውጋት አለብን። ይሄ የፌስቡክ መስራችን ማርቆስን አምጡልኝ። ፌስቡክን የፈጠረው ሰውዬ ጋሽ ማርቆስን አምጡትና እሱን ወቅተን ስርዓት አደብ እናስገዘው ጥሩ ይመስለኛል። አልበለዚያ ፌስቡክ ትጠቀማላችሁ? ግን አሁኑ እኔ እግዚአብሔር ምስክሬ ፌስቡክ እና እኔ ከተያየን ከአመታት በጣም ብዙ አመታት ነው። ፌስቡክ የሚለውን ከተጫሉት ስትልኝ አልፎበታል ብዬ እኮ ነው። ፌስቡክ አለፈበት ይመስለኝ፣ ትሬንዱ አለፈበት ይመስለኛል ባልሳሳት። የነ ቲክቶክ የነ ዩቲዩብ ምናምን ጊዜ ነው ብዬ ነው። ሰላም ኦኬ። ወድቃለች። አዎ ግን ፌስቡክ አሁን ድረስ ፌስቡክ ላይ የሚጠባበስ ሰው ካለ በፊት ተማሪ ሰራተኛ እንዴት ነሽ ምናምን ድሮ ፌስቡክ የመጣ ጊዜ የዛሬ 10 ዓመት ተባብለን እናውቃለን። ከሰው ጋር ስንተዋወቃል ፌስቡክ ላይ ሀይ እንዴት ነሽ ተማሪ ሰራተኛ ከየት ነው? ከዚህ እሺ እንዴት ነሽ? እና ብርቅ ነበር ያኔ ከሰው ጋር ማውራት በቻት 11 ዓመት ምናምን የዛሬ በፊት። ጤና ይስጥልን። አብሮ ይስጥልን። ሰላም ነው አሌክስ? ሰላም ይብዛ። ምን ታስሳሽ? እኔ ምክር እንደተሰጠኝ ነበር። በጣም ተዳክመሻል። ድምፅሽ ፍቅር ነው። አረ አይዞሽ ቀና ነሽን ጠረቅ ነውና አሌክስ ኤርፎን ነው የምትጠቀሚው? አረ አይደለም እንትን ሳይነስ ስላለብኝ። እሺ ጥሩ ነው። እዚህ የሚንኮሻኮሽ ነገር ግን አለ ከጀርባሽ።
ኧረ ምንም አይሰማም። ነገሪ ይሰማል። ነገሪ እኔ ባለትዳር እና የአንድ ልጅ እናት ነኝ እና አሁን ያለሁት ስደት ላይ ነው እና ባሌ ትንሽ አስቸጋሪ ሰው ነው እና እኔ ኢትዮጵያ ሆኜ ለ2 አመት አብረን አልነበርንም ከሱ ጋር። እሱ ሌላ ሀገር ፖሊስ ሆኖ ሌላ ሀገር ሄደ። 2 አመት ቁጭ ብዬ ልጅ ይዤ ቤት ኪራይ ምናምን ብዬ ከዛ የሆነ ስራ ነበረኝ እሱ ስራ እየሰራው ከዛ የውጭ ፕሮሰስ ጀመርኩ። ተሳካልኝና መጣሁ አልመጣም 2 አመት ሙሉ መጥቶ አላየንም ማለት ነው። ልጅሽ ምናምን ሲለው አይፈቀድልኝም እኔ አልመጣም ምናምን ይላል። ከዛ 2 አመት ሙሉ እዛ ቁጭ ብዬ አልመጣም። እኔ ሄጄ በ3ኛው ቀን መጣና በነበርንበት ሰፈር ሌላ ሰፈር ቀየረ ምናምን ማለት ነው፣ ቤት ተከራይቶ። ከዛ እንደ ድንገት ስልክ ይዤ ነበረ የመጣሁበት ቤት ዋይፋይ አልነበረም። ከዛ ስልክ አልጠቀምም እኔ ይሰማላ ስልክ ገዛውና ከዛ እኔ ስልክ ገዛው በሳምንቱ ፖስት አረጋ ማለት ከሴስ ጋር ፎቶ ተነስቶ ፖስት አረጋ። ከዛ አየውና ምንም አላልኩም። ከዛ ስክሪንሾት አድርጌ ያስቀመጥኩ ያ ፎቶ ማለት ነው። ከዛ አልጠየኩትም እንደዛ ሆኖላ ብር ልክልኝ። ኧረ አይደለም እኔ ስደት ላይ ሆኜ ነው እሱ እዛ ኢትዮጵያ ሆኖ እኔ ስደት ላይ ሆኜ ከዛ ፖስት አረጋ ማለት ነው። ከዛ አልተናገርኩም ምንም አላልኩም። ፎቶ ብሩ ልክለታለሁ ማለት የ9 ወር ብር ልክለታለሁ ማለት ላኪ እንደዚህ የቤት ኪራይ ምናምን ለኛ ሁሌ ልክለታለሁ ማለት ነው ብር። ከዛ ያ ፎቶ አይቼውላ እኔ እንደው እንኳን አላውቅም ፎቶውን አይቼውላ ምንድነው ብዬ አልጠየኩትም። ከዛ ያደረ ራሱ መናገር ጀመረ ማለት ብር ላኪ ለኛ። አሁን እኔ ብር አሁን አልልክም አንድም ስራ እየሰራ አይደለ እንዴ ስራና የቤት ኪራይ ምናምን ቻለው ምናምን ላውላ። ከዛ እንዴ እኔ እኮ ከፈለኩ ሌላ ህይወት አለኝ እኮ መሄድ እችላለሁ አለ። እኔ መጀመሪያቸዋለሁ ፎቶን መናገር አልፈለኩ። ከዛ በጣም አልኩ በቃ ያለ ደጋጋም አሁንም ናገም ዛሬም ፖስት ያደርጋል። ምንም አልመሰለም። ምክንያቱም ተስፋ ቆርጫለሁ። እኔ ነኝ በፊት የሚመራው እንጂ እሱ አይደለም። ምክንያቱም በጣም አስቸጋሪ ሰው ነው። በቃ አላማ የለውም። በቃ አንድ ቦታ አይቆምም ማለት እኔ ሲኖር ለልጄ ብዬ ነበር የምኖረው ማለት ነው። በፊትም በቃ የሆነ አቋም የሌለ ሰው ታውቃለህ አይደለ? በቃ አለ ስትባል አለ ካልክ አለ ደግሞ ትንሽ ቆይቶ ይመጣል እና እንደዚህ ነው ያለው። አሁን ደግሞ ማለት 2 ልብ ሆኛለሁ ማለት ሁሌ በቃ ጭንቀት ብቻ ነው እኔ ህይወት ማለት ሄዳለሁ ካልኩ ለሷ ማመጥ ማለት በቃ በጣም እኔ ለልጄ ብዬ እንዴት በቃ ማለት ምን ትለኛለች ላይ ምን ያህል ብር ላክሽለት እስካሁን ድረስ? የ9 ወር ማለት 9,000 ዲናር። ምን እንዲሁም ብለሽ የላክሽለት ለምን ጉዳይ? ማለት ልጄ እዛ ስላለች በቃ ለሷ ምናምን የትምህርት ቤት ይቀለብ ምናምን ብዬ ነው የምልክላት። ልጅሽን እሱ ነው የሚያሳድገው? አሁን ማለት እንደዛ ነው በቃ እሱ አሁን ሌላ ቦታ ነው ስራ የሚሄደው ምናምን ይላል። ግን ልጅቷ የምትቀመጠው ሌላ ቦታ ነው። በቃ አሁን የት ነሽ ልጅቷ? የሱ የት ካናት አሁን ያለችው ማለት ነው። ስሚው ታርኪና አዳምጪኝ። አሁን ልጅቷ ነሽ የምታሳዝነኝ በመሀል። ልጅሽ ምን አይነት ህይወት እየኖረች እንደሆነ እኮ አታውቂም። አባት ተብዬው
ሌላ ሴት ፖስት አድርጎ ሌላ ህይወት አለኝ አላልሽ? ሰው አለሙን እየቀጨ ነው እሱ። ልጅሽ እህቱ ጋር ነው እየኖረች ያለችው። የትኛውም ሰው እንደ እናቱና እንደ አባቱ ሆነ አያሳድግም የሌላን ሰው ልጅ። ልጅሽ እናቷ ስደት፣ አባቷ ሌላ ሴት ጋር ውለዱኝ ብላ አልተወለደች። እቺ ልጅ እናንተ በፈጠራችሁት በመሀል የትኛውም ክፍተት እቺ ልጅ በስነ ልቦና እየተጎዳች ልጅሽ መሀል ቀረች። ተሳዝናለች ልጅቷ። ገንዘብ ልትልኪላት እኮ ትችላለች፣ ግን ገንዘብ ግን ህይወት አይሆንም። እቺ ልጅ ነች፣ ህፃን ልጅ ነች። በዚህ ጊዜ ጭንቅላቷ ውስጥ ምን እየተቀረጸ እያደገች እንደሆነ አታውቂም። ሰውየው ባለቤትሽ ከአንቺ ጋር መኖር እንደማይፈልግ፣ ባል ሆኖ መቀጠል እንደማይፈልግ ያደረገው ነገር ግልጽ ነው። በቃ ሌላ ሴት ፖስተ በቃ ጨርሷል፣ ነግሮሻል። ይህን ያወቅሽ እንዴት ትልኪለታለሽ ገንዘብ? ምን አይነት አጠባበቅ ነው? ምንድነው የምጠበቂው? በሱ በቃ እኮ ጨርሻለሁ እያለሽ ነው። ከአንቺ ጋር መኖር አልፈልግም። ስለዚህ አንቺ ከሱ ላይ ያለሽን አይን አንሽና ልጅሽን ታደጊያት ሄደሽ። እኔ መነግርሽ እሱ እንደ ወንድም መከራዬን ካልሽ ልጅሽ ጋር ሂጂ፣ ግድ የለሽ ያሽውን ገንዘብ ይዘሽ ሄደሽ ልጅሽን ሰብስበሽ አሳድጊ። እንደው መሄድ አለብኝ ስራ መስራት አለብኝ እንኳን ብትይ አንቺ ወይ እናት ካለችሽ እንደው እናቴ አንድ አፍታ ያጅልኝ ሰርቼ ልምጣ ብለሽ እንኳን ወይ እናትሽ ጋር ያው አያት መቼም አያት ልክ ሁለተኛ እናት ነው አይደል? የእሱ እህት ምን ገዷት ስለ አንቺ ልጅ ተጨንቃ በጥንቃቄ ልታሞልሽ ትችላለች። ተቆጣጥራ እንደልጅ የእንጀራ እናት ላይ ቆም ነው። ስለዚህ እህት የምታስቢ ከሆነ እኔ መክረሽ ግድ የለም ሂጂና ልጅሽን ያዢ፣ ሰብስቢያት፣ አትቀልጅ። እሱ እንደሆነ እንደ አባት መሆን አይችልም፣ አረጋግጦልሻል። ገንዘብ ደግሞ አትላኪለት ለሱ ከዛሬ በኋላ። ከቻልሽ ገንዘብ አምጪ እያለ የሚጨቀጭቅሽ ከሆነ አንቺ ቀድመሽ ጠይቂው ገንዘብ። ቸገረኛውን ባለፈው ከላኩልህ ላይ እስቲ ቆንጠራ አድርገህ ላክልኝ፣ እዚህ ተቸግሬያለሁ፣ ቤት ኪራይ የምከፍለው የለኝም። ሁለተኛ አንቺ ጋር አይደውልም። ችግር ልታወራብኝ ነው ደግሞ ጭራሽ ብሎ አንቺ ጋር አይደውልም። ከአንቺ ስልክሽን ይቦልካል፣ ስልክሽንም አያነሳም። ተገላገልሽ። ሰው ልጅሽን ሄደሽ ያዣትሽ፣ በዚህ አትቀልጅ፣ ነገ ይጸጽትሽ። እሺ እሺ እሺ። ልጅቷ አባት የለ ግን እኮ በህይወት አሉ እኮ አባትም አለ በህይወት እናትም አለች። ግን በህይወት ኑሮ ግን እቺ ልጅ ግን የት ነው ያለችው? እህት ምናምን ጋር ዘመድ ጋር የምታድገው በጣም ከባድ ነው በእውነት። ለልጅቷ በጣም ከባድ ስሜት አለ። እንደ እንጀራ እናት ሊያሳድጓት ይችላሉ። እዛ ቤት እየከፋት ሊሆን ይችላል። እቺ ልጅ ለማቤት ትላለች። ህፃን ልጅ ደግሞ ኮነች፣ አትናገር፣ ከፋኝ ብላ አትናገር። አባቴ የት ነው አትል፣ እናቴ የት ነው አትል። ትክክል አይደለም። እሺ በዚህ መንገድ ፈጣሪ ይጠይቅሻል ነገር። በዚህ መንገድ የሚሄደሽ የምታገኘው ገንዘብ ከገንዘብም አይሆንሽም። ወጥሻል። እሺ ወይ ታሪክ ወታደር ነው ያለች። ወታደር ምታመካኩን ግን ሀገር እንዳልገባ አስጠምሽ ስለው ከፖሊስ ወታደር ምናምን ጋር ያላችሁ የፍቅር ግንኙነት መጠባበስ፣ መጀናጀና እዛው ብትይዙት ጓዶች፣ እኔ አፌ አያርፍም። የሆነ ነገር ነገራችሁና መርፌው ከሰራ አሁን ጎረምሶቹ መጥተው ነው የሚሰድቡኝ። ፍቅረኞቻችሁ ያጥረገርጉኛል። አሪፍ ነው፣ እነሱ በስድብ ነው የሚያልፉት። እንዲህ አይነት ሰው ቀልድ አያውቅም። ድኑርበት እንጂ ጓድ። ቢያንስ ዘሬ ልተካ አይመስላችሁም? እንደ ሀሳብ ከመሞቴ በፊት አታለካኩኝ፣ ልኑርበት። እንዴት ያለ ነገር ነው ወስ ከወታደር ጋር ምናምን ጨዋታ። በስናይፐር ነው ግንባሬን ገና በጣም የሚቀበለኝ። አንተን ፍቅረኛዬን አሳምፀ ገንዘብ እንዳይላክልኝ ያደረገው
ሰላም አሌክስ፣ እንዴት ነህ? ሰላም እንኳን ደህና ቆዩልኝ። ኦኬ፣ እኔ ለቤት አዲስ አይደለሁም። ከዚህ በፊት ገብቼ አውቃለሁ። በእርግጥ ረጅም ጊዜ ሆኖኛል። አርዳለሽ ማለት ነው? ተመላለሽ? አዎ። እና አይ ቲንክ አመት አልፎኛል። እና ስለ ፍቅረኛ ምናምን አውርቼህ ነበረ። ድምፅህ አይሰማም፣ ሚውት አድርገሃል። እሺ፣ ይሰማል። ያንቺ ድምፅ በደንብ የሚሰማ። ኦኬ። እና በሆነ ባልሆነ ኬዝ ነበረ ከኔ መራቅ የፈለገው። ኦኬ ብዬ በሰዓቱ ነገሮች ቢከብዱም የተዋወቅንበትን ኬዝ ያን ያስረድቻለሁ፣ ግን ዛሬ የመጣሁበት ሌላ ኬዝ ስለሆነ ነው። ያው አሳማኝ ለሱ ለእኔ አሳማኝ ምክንያቶች ነበር ያቀረበልኝ። ያው ነገሮችን በሂደት ታወቋቸው ኦኬ ብዬ ሁሉንም ተቀብዬ በስርዓተ ቤተክርስቲያን አግብቶ አሁን ላይ እኔ ትዳሩ ይፍረስ ምን ይበል አይዶ ነው አላውቅም። እና እንዴት አልገባኝ። በስርዓተ ቤተክርስቲያን ያገባው ማለት በቁርባን። ማንን ያገባው? ሌላ ነው ያገባው። ፍቅረኛሽ? አዎ። ያኔ የዛሬ አመት ከ3 ወር ከ5 ወር አካባቢ ታሪኩን ነግሬ የዛሬ 1 አመት ስንት ነገር እኮ ሰምተናል። ኦኬ። እና ያንን ነገር ላለመድገም ነው አሁን። እና ለእኔ አሳማኝ ምክንያቶችን አቀረበልኝ። የተሶኪ ብዬ መልካም ነው ብዬ ትቼ መንገዱን ዞር አልኩኝ ምናምን ለእኔ ቢከብደኝም ከዛ እኔ አሁን ላይ ትዳሩ ይፍረስ ምን ይበል አላውቅም። ያገባው በስርዓተ ቁርባን ነው። ቁርባን እንግዲህ ላለመለየት ነው ቃል የምትገባውና እስከማውቀው ድረስ ብዙ እውቀት ባይኖረኝም አሁን ላይ በዛኛው ቲክቶክ ብሎክ አድርጎ በፌክ ቲክቶክ ገብቶ መልካም ፈቃድሽ ከሆነ ምናምን እያለ የመጀጃል ባህሪ ያመጣል። እና ምን አስቦ ነው? እኔ ልበቀለው ነበር ያኔ አንተ ጋር ሰማታ። ከዛ በቀል የፈጣሪ ነው ስትለኝ ሁሉንም እርግፍ አርዬ ትቼ ዛሬ በአዲስ መጣ። ምን አስቦ ነው? በቃ ውስጤ ለተንኮል እያስነሳው ነው። ጃጃል ስትይ ምንድን ነው ማለት? እንደምልሽ መልካም ፈቃድሽ ከሆነ ብሎ ነው እኔን እያወራኛል። እሱ ራሱ እንደሆነ አውቃለሁ። መልካም ፈቃድሽ ከሆነ ምን ያኔ ያቋረጥነውን ፍቅር እንቀጥለው አይነት ነገር ነው የሚለው። እንደዚህ በግልጽ ባይነግረኝም እኔ እሱ እንደሆነ ኦልሬዲ ደርሼበታለሁ። በስርዓተ ቁርባን አግብቶ እኔ ሚስቱን ይፍታ አላውቅም። በአዲስ መልኩ እንደገና መልካም ፈቃድሽ ከሆነ ብሎ እኔ ጋር ይጀጃላል ማለት ነው። እኔ ደግሞ ማነህ ምንድነህ ብዬ ስጠይቀው አይ መጀመሪያ እንደዚህ አይነት እሺ በእኛ አይነት ነገር ጥያቄ ያቀርብብኛል ማለት ነው። ከዛ እኔ እሱን ተውሁኝና ማጣራት ቀጠልሁኝ። ኦልሬዲ ራሱ ነው እኔ ሁሉንም ነገር ትቼ ነበር፣ ግን ያና ሁሉ ተግባር አድርጎ በስርዓተ ቤተክርስቲያን አግብቶ ዛሬ ላይ በአዲስ እንደዚህ አይነት ስራ ሊሰራ ያመጣው እና ልቤን እንደገና ለበቀል አስነሳው። ይሄን ነገር ምን ላድርግ? እኔ ኦልሬዲ ፋይሉን ዘግቼ ተቀምጬ ነበር። እሱ እንደሆነ ማለት እሱ ሌላ ሰው እንደሆነ ነው ሆኖ እያወራሽ ያለው? አዎ ሌላ ሰው ሆኖ የማላቅ መስሎት ያው በየዋህነት ስለቀረቡትም ትንሽ የማላቅ መስሎት ነው እያወራኝ ያለው። ራሱ ነው ምን ላይ ነው የምታወሩት? ቲክቶክ ነው የሚያወራኝ። ሁሌም ይጽፍልኛል። አይ እኔ ሌላ ሰው መስሎኝ ነበር ያወራሁት። እሺ ምን አልሽ? ከዛ ማንነት ክልት ነግረኝ አልቻልክም። ኦልሬዲ እኔ ካንተ ጋር የማወራበት ኬዝ ምን አለኝ? አላቅህም፣ አታቀኝ። በእርግጥ አንተ ልታቀኝ ትችላለህ፣ ግን አላቅህም።
ስለዚህ ማንነትህን ግልጽ አድርግልኝ። ነገሮቹን ባጭር ማቋጨት ጊዜንም ሁሉንም ነገር ይቆጥባል አልኩት። ስለው እሱ ልክ ነሽ፣ ግን እሺ ብትይኝ መልካም ፈቃድሽ ከሆነ በቃ ያኔ ለማሳመን ማለት ነው የሚጥረው። እሺ ምንድነው አንቺ የምትፈልጊው? እኔ በደሌንም ሁሉ ነገርንም ይዤ ሁሉን ነገር በቀር ለእግዚአብሔር ነው ስላልከኝ ትቼ ፋይሉን ዘግቼ የራሴን ህይወት እየኖርኩ ነው። ግን ዛሬ በአዲስ በእንደዚህ አይነት መንገድ የመጣበት ምክንያቱ ምንድን ነው? እሺ ይውታርኪ አሁን ለሌላ ጊዜ የሚጠቅምሽን ነገር ልንገርሽ። ፌስቡክ ላይ ሀይ ላለ በሙሉ መልስ አይሰጥም፣ ለጀነጀነ በሙሉ አይወራም። ቻት ላይ ይሄንን ሁሉ ፌስቡክ ምንድነው ቲክቶክ ቻት ላይ ይሄ ሁሉ ከቲክቶክ ላይ ከመጣ ሰው ጋር አይወራም። መልካም ፈቃድሽ እንደሆነ የእግዚአብሔር ሰላምታ እንኳን ከሆነ ጤና ይስጥልኝ፣ ሰላም ነሽ? እግዚአብሔር ይመስገን፣ አድናቂሽ ነኝ። እሺ አመሰግናለሁ፣ አለቀ በቃ ተጠናቀቀ። ከዛ ውጭ ኮንቨርሴሽን አያስፈልግም። አታውቂውም ያንን ሰው፣ ገብቶሻል? ስለዚህ ቲክቶክ ላይ ከሰዎች ጋር የሚኖርሽ ግንኙነት የተረጋጋ ኳስ በመሬት የሆነ ገብቶሻል? ይሄ ከላይ ሰላምታ ምናምን ከሆነ እሱም አላስፈላጊ ኮንቨርሴሽኖች ማንንም አታውቂም። ማንንም ማመን የለብሽም። ማመን እንደሆነ ጭንብል አድርጎ እንደሚመጣ አታውቂም። ስለዚህ እንደዚህ አይነት ደረጃ ድረስ ማውራት አስፈላጊ አይደለም። አሁን እሱ ስለሆነ ስላልሆነ አለም እያልኩሽ አለት ነገም ነው የምልሽ። በቃ ሌላም ሰው እንኳን ቢመጣ እንደዛ አይወራም። እድል መስጠት የለብሽም። ከዛ ውጪ አሁን እሱ ለምንድን የመጣው ካልሽኝ በትዳር ውስጥ ችግር ሊኖር ይችላል፣ የተፋታው ሊሆን ይችላል። እሱ ሌላ ጉዳይ ነው፣ አይመለከተንም፣ የምናውቀው ጉዳይ ስለሌለ። ግን አንቺን ግን ቴስት ማድረግ ፈልጓል። ሌላ ሰው ሆኖ አውርቶሽ ሊያስለፈልፍሽ እና ስለ አንቺ ስላለሽበት ነገር ማወቅ አንቺን መሰለልን የፈለገው ፖይንቱ ያ ገብቶሻል? ዋናው ነጥብ እሱ አንቺን መሰለል ፈልጓል። ኤኒዌይስ ሌላ ሰው ሆኖ ከሆነ እያወራሽ ያለው ይሄ እሱ እንደሆነ ራሱን በግላጭ አጥቶ ሲሆን ለሌላ ሰው ሆኖ ከሆነ እያወራሽ ያለው እቺ ልጅ ምን ላይ ነች? ፍቅረኛ አላት፣ አግብታለች፣ ህይወቷን ቀጥላለች፣ ደስተኛ ነች። ካለኔ ከተዎች በኋላ እንዴት ምን አይነት ሁኔታ ላይ ነው ያለችው የሚለውን ማወቅ ነው የፈለገው። አንቺ ደግሞ ስሜታዊነትሽን ገታ አርገሽ ኢሞሽንሽን ፍሬን አስይዘሽው ዝም ብለሽ ከዚህ ንግግር መውጣት ነው እንጂ ያለብሽ ስሜታዊ ሆነሽ አንተ ድሮም እንደዚህ አውቃለሁ እንደዚህ ሆነ ድሮ አትሆኝም እንዴ ምናምን ብለሽ ኢሞሽናል ከሆንሽ ተበላሽ ማለት ነው። አሁን ቴክስቱ እንዳለ ይሁን፣ መልስ አትመልሽ። ከዛሬ ጀምሮ ምን ማለት ሪፕላይ አትመልሽ። ዝም ብለሽ ወደ ህይወትሽ ቀጥይ። በቀል እግዚአብሔር ነው ተባባል፣ ታዩ ተባባልናል፣ ትተሽዋል። ምንድነው ወደኋላ መመለስ? እንደገና የበቀል ፍላጎት እንቀሳቀሰው እንዴ? ምክንያቱም እንዴ የሚፈልገው ያንቺ የበቀል ፍላጎት መሆን እኮ የለበትም። መተው ማለት እርግፍ አድርጎ መተው፣ ያንን ሰው ከነ መፈጠሩ ማለት። ስለዚህ ከቻልሽ አሁን ሄደሽ ምን አድርጊ፣ ያወራችሁትን ምንድን ነው ቻት ክሊር አድርጊ ወይ ዲሊት አድርጊ እንዳይመጣብሽ። በቃ ህይወትሽን ቀጥይ። ምን አጨቀጨቀሽ ከሱ ጋር? እሺ መከበር ማለት ያ ግልጽ ነው። አዎ ግልጽ ነው። ማለት እሱን እኮ እኔ ወደ ህይወት የማስገባት አይደለም፣ ግን እኔ ሁሉን ነገር ትቼ በቃ ኦኬ ብዬ ትቼ ያን በአዲስ እንደዚህ አይነት ነገር ይዞ መምጣቱ ነው ጥያቄ የፈጠረብኝ። ያኔ ብጎዳው ኦኬ ሁኔታለሽ በጭራሽ አይደለም። እኔን አስቀምጦ ሌላ ሴት አስቦ ስሜት ሊኖረኝ ይቅርና በቃ ምንም አይነት ነገር ሪሙቭ ነው አለቀ እኮ። ስለዚህ ለምንድነው ማትተይ? እርግፋለሽ ከና መፈታ እኔ እኮ ትቼዋለሁ። እሱ ነው እኔ እኮ ትቼው ነው ህይወቴን እየኖርኩኝ እኮ ነው። ግን በአዲስ በሌላ በፌክ ቲክቶክ እኮ ነው ከፍቶ የመጣው። እኔ እኮ አይደለም። አንድ ነገር ልንገርሽ፣ ሌባ ቤቴን እንዳይዘርፍኝ በሬም ዘጋው ነው ይላል። በሬም መዝጋት ያለብኝ እኔ
እንጂ አሁን ሌባ ቤት ይምጣ ማለት አይቻልም። በሬን ግን በደንብ ጠንከር አድርጌ መጠበቅ ወይ ጥበቃ መቅጠር አለብኝ ወይ ደግሞ በሬን መቀርቀር አለብኝ። በሬን ከፍቼ እንዴት ይመጣሉ ላይ ሰዎች ወደ አንቺ ሊመጡ ይችላል። በተለያየ አጋጣሚ አንቺ ራስሽን ፕሮቴክት ማድረግ መስመር ነች። እንዴት ይመጣል ትንሽ የእሱን አይምሮ እንዴት ትቆጣጠር ይሆንሽ የራስሽን አይምሮ አንቺ የምትቆጣጠር። ስለዚህ ታዩ በቃ እሺ፣ አንቺ ኩሩ ሁኚ፣ ቆፍጣና ሁኚ፣ መልስ ማትመልሽ ሰው ሁኚ። አይቶ እንዳላየ ሰምቶ እንዳልሰማ መሆን ነው ጥበብ። እሺ እሺ እሺ፣ መልካም ቀን ለሁላችሁ። በቀል የበቀል ፍቅር እየተቀጣጠረ ነው ወገን። የዛሬ የኔ ፍቅር ቤቢ ሆዴ አንጀቴ እማዬ አባዬ የሚባባሉት ሰዎች የነገ ተበቃቃዮች ናቸው። ቀብሬ ላይ ቆሙም ቀብሩ ላይ አልቆሙም እበቀለዋለሁ እበቀላታለሁ። ሰው የዛሬን ፍቅር አትዩ ጓዶች። ዛሬ አፈቀርኩት ያልሽው ሰው ነገ እግዚአብሔር ባርኮ ካልሰጠሽ በስተቀር ትዳር አይጸናም። እሺ የጅንጀናውን መንፈስ እንወገዋለን መርፌ። ቲክቶክ ላይ ደግሞ እየጀመራችሁ ነው ያላችሁት። ባንክ ቡክ እንክፈት እስቲ ጓዶች። ቲክቶክ ፌስቡክ ምናምን ከምንከፍት እንደውም እሱ ይቅርና ባንክ ቡክ ከፍተን የምንሰራው ነገር ሴቭ እናድርግ። እሱ ነው ታማኙ ነው የሚጠብቃችሁ ካልነካችሁት በስተቀር። እውነቴን እኮ ነው። እሺ አረ በራ አካባቢ